ተመልካቾቻችን እንደምን ሰንብታችኋል? ከሐረሪ ቲቪ የሙያና ሙያተኛ ፕሮግራማችን ጀምሯል። ሁሌም እንደምናረጋው የተለያዩ ሙያተኞችን እየጋበዝን ስለሙያቸው እያወራን ጥመኞቻቸውን እያወራን ወደ እናንተ ተመልካቾቻችን እናደርሳለን። ዛሬም እንደተለመደው እንግዲህ ከጂፕሰን ባለሙያ ጋር ስለሙያው አውርተን ወደ እናንተ ልናደርስ እዚህ ተገኝተናል በስራ ቦታው ላይ። እናመሰግናለን። እስቲ ራስን አስተዋውቀ ወደ ተመልካቾቻችን። ስሜ ቢኒያም ገዛኝ ይባላል። የጂፕሰን ባለሙያ ነኝ። ጥሩ እንግዲህ ያው የጂፕሰን ስራ ላይ ያገኘንክ ምናልባት ግን ልጆነ የምትመኛቸው ሙያዎች ነበሩ ወይስ የጂፕሰን ሙያን ፈልገህ ነው የገባበት? እና መጀመሪያ ያው በትምህርት በመንግስት ስራ ነበረ አንተ ያልኩት ግን እሱ አልተሳካም። በማላቋርጬ ወደዚህ ስራ ነው የገባሁት። ሌሎች ስራዎችንም ሞክሬያለሁ ግን ተመችቶኝ የቆየሁበትና አንተን በዛው የቀጠልኩበት ስራ ይሄ ነው። የጂፕሰን ሙያን ተመችቶ እየሰራህ ምን ያህል ጊዜ ቆየ? 8 አመት። ረጅም ጊዜ ነው። እንዴት አገኘኸው ግን ወደ ስራው? ምን አጋጣሚ ነበር ያስገባህ ወደ ሙያው? ያው ትምህርት አቋርጬ በስራ ፍለጋ ላይ ያለው ያው አንድ ወንድማችንን አገኘን። ያው እሱን ሳማከረው ወደ ራሱ አስተቶ ስራውን እንጀምር አደረገኝ። ከዛ በኋላ ያው አንድ ጓደኛ ሆኖ ስራውን በደንብ ነው ያስራኝ እንድከታተልና ሙያውን በደንብ እንዲይዝ ረድቶኛል። በዛም አማካኝነት ያው እኔም ወደ ስራው ገብቼ ያው እኔም ሙያውን ለምጄ ወደ ስራው ገብቼ ሌሎችንም ብዙ ልጆችን ያው ወደዚህ ሙያ አስገብቼ ከኔ ስር ብዙ እያሰራውም አለው። ከዚህ በፊትም ሰርቶ ሙያ ይዘው እንደኔው የራሳቸውንም ስራ እየሰሩ ያሉ ብዙ ልጆች አሉ። ጂፕሰን ሙያ መጀመሪያ ሲጀምር እንዴት ነው ያገኘኸው? አዲስ ነበር ሙያው ከሰው ነው ያለው ማመደካሪ? ከዛ በፊት አይታክስ ሲሰራ ምንም አታውቅም? ምን ገጠመው መጀመሪያ? ወደ ኋላ ልመልስና ያው መጀመሪያ ላይ እንግዲህ ስራው አዲስ ሲሆን ግራ ይገባል። ትንሽ ፍርሃትም ስላለ አዲስ ሲሆን ትንሽ ይከብዳልም እስክትላመዱ ድረስ ያው ስንገባ ብዙ ፍርሃትም ሌሎች እንትኖች ነበሩ። ማትራሳው ገጠመኝ አሁን ስራውን ስትሰራ ምናልባት ሊጡ ሲቦካ ምናምን መጀመሪያ እንደረዳሁ የምትገባው አይደል? አያቦካውን ቀደምታችን ስትሰራ እንዳየናት አብኩተክ ጋግረክ ምናምን መጀመሪያ የምትጀምረው አይደል? ምን ገጥሞሃል እስቲ? መጀመሪያ ቀን የፎቀን አብኳ ተብዬ አለቃዬ ሲያሰራኝ ያው እኔ ማብኳትን ማውቀው እንደዚህ ምናምን ነው አላውቅም ነበር። ሲሉኝ ቅድሚያ ውሃ ነበር የሚደረገው። እኔ ቅድሚያ እድገዛ እንደዚህ አይደለም እንደዚህ ነው የሚነሳነስ ብሎ አሳየኝ። ከዛ ያሳየኝንም ድጋሚ አሁንም አብኳልኝ ሲለኝ እኔ አስተዋውለት አላውቅም ነበር። እሱ አጋጣሚዎች አሉ ስራው ሲጀመር። ያው ከቆይታ በኋላ ደግሞ እኔም እየሰራው እኔ ጋርም እየሰሩ ሌላ ቦታም አሳዛኝ ገጠመኝም አሉ። ለምሳሌ እስቲ አሳዛኝ ምን ገጥሞሃል? ያው ባሉንም ጓደኞቼ እኔ ጋር የሚሰሩ ሰራተኞች በሚሰሩበት ጊዜ የሚቆሙበት መቆሚያ ከስራቸው ወድቆ የእጃቸው ወለምጣና ተሰብሮ ጌሻ ጋር ወስደን አሳክመናቸው እንትን ያሉ ልጆችም አሉ። የምትቆሙበት ምናምን ከፍታውም ያው ጣሪያው ላይ ስለሆነ የምትሰሩ ሪስክ አለው በጣም። እሱ በጣም ጥንቃቄ ይፈልጋል። እሱን እንግዲህ ያው ምን ማድረግ አሁን ለምሳሌ እዛ ላይ ስትወጡ ብትወድቁ እንዳትጎዱ አለባበሳችሁን ማስተካከል ያለባችሁ ማለት ቅድሚያ መጠንቀቅና ማጠናከር ያለብን መቆሚያችን ነው። እሱ አስተማማኝ ከሆነ ሌላው ያው እየተጠነቀቁ እዛ ላይ እንትን ማለት ነው። በቸልተኝነት መቆሚያ ምናምን ማለት የለበትም። በሚስማር በምን አጠናክሮ በወፋፍራም እንጨት ከተሰራ ማይነቃነቅ አንተን ከሆነ አስተማማኝ ነው። ምንም እንትን አይልም። እና በስራ ላይ ሲሆን አንዳንዴ ሳይታወቅ ኤሌክትሪክ ምናምንም ዝርጋታ እንትን ሲሉ ኤሌክትሪሻኖች ሳያውቁት አገናኝቶት ሆነ እኛ ሳንጨርስ እሱም ይይዛል እንትን ሊል ይችላልና መጨረሻ ላይ ነው እንትን የሚለው ኤሌክትሪክ የሚያገናኙት። ያው አንዳንዴ በስተት ረስተው ካገናኙ እሱም ሊጎዳ ይችላልና ለሁሉም በጣም ጥንቃቄ ያስፈልጋል።
ጥሩ ምን ያህል ቦታዎች ሰርተሃል ሀረር ብቻ ነው እየሰራ ቆየህ ወይስ ሙያህን ወደ ሌሎችም ማስፈታሃል ሌሎች ሀገሮች ላይ ቀርበው የሚችላል ምስራቅ አካባቢያችን በቢሌሽ ሸጋ ድሬዳዋ ሀረማያ ወደ ሰርቻለሁ በብዛት ግን ሀረር ላይ ነው የሰራሁት ደንበኞችን አሁን እንዴት ነው ሲያገኙ ካሁን ስራህን አይተው ነው ሌላውም ደግሞ በጣም ቢኒሃሪፍ ነው የሚሰራው ብሎ ለሌላ የሚያሻግሩ እንግዲህ እንዲ ብዙ ጅጅጋ ድሬዳዋ ምናምን የምንሄድበትም በስራው ነው በስራዎች ነው አይተው የተመቻቸው ማን የሰራው ይባላል ከሌኖ ስራው አሪፍ ነው እንደዚህ ነው ይባላል በዛም ጋር ደንበኛ ታፈሪያለሽ እና ስራሽ ነው ገበያሽና ደንበኛ እንድታስፋፊ የሚያደርገው እና በአሪፍና በጥራት ከተሰራ በደንብ ሰዎችም ጥሩ አስተያየት ይሰጣሉ መጨረሻ ላይ የሚያመሰግኑም አሉ ያው ደግሞ በጣም ያስደስታል ስራሽንም ደግሞ እንድትወጂውና በሞራል እንድትሰሪው እነሱ ራሱ በሞራል አሪፍ ስራ ነው የሚያወጡበት ብር እንዳይቆጩና ደስተኛ የሚያደርግ ስራው ነው ስራው ሳይውት ነው እውነት ነው ምናልባት ብዙ ስራዎችን ትሰራለህ ነገር ግን መኖሪያ ቤቶች ላይ ነው ብዙ ስራዎች የሚሰራው ወይስ ትልልቅ ህንጻዎችን ለንግድ ለተለያዩ ለንግድ ማዕከል ሊሆን ይችላል መስሪያ ቤቶች ሊሆን ይችላል የትኛው ላይ ብዙ ትሰራለህ አንተ በአብዛኛው መኖሪያ ቤት የግለሰብ ቤት ነው ያው ሰፋፊ በጣም በብዛት እንትን ነው መኖሪያ ቤቶች ላይ ነው የግለሰብ ቤቶች ላይ ነው በብዛት የምንሰራው እና በዛ ነው ተምንለው ጥሩ አሁን ከላያችን ላይ የምናየው ከዚህ በኋላ አሁን ምን ያህል ስቴፕ ነው የሚቀረው አሁን ይሄ አሁን የተጋገረው ተመታር ላይ ይመስለኛል ተለጠፈ ተሰካ ከዚህ በኋላ ሲያለው ምንድነው የሚቀረው የጂፕሰን ስራ ቅድሚያ ያው ምርቱ ቅድም እንዳያችሁት ይመረታል ታዘጋጅልናለች ከዛ በኋላ እኛ የጎማው ልክ እናነሳለን ከዛ ሲባጎ አንተ እንመታለን ከዛ በኋላ የመደርደር ስራ ነው ያው የመጀመሪያው ስቴፕ ነው ተደረደረ ከዚህ በኋላ የቻክ ስራ ነው የሚቀረው ቻክ የሚሰሩ ልጆች አሉ ኔጋ ያው እንዳጋጣሚ ሌላ ቦታ ነው ያሉት አሁን እና አሁን እነሱ ይገባሉ ቻክ ይሰራል ቻክ ተሰራ በኋላ ፍሬም አለ ፍሬሙንም እሷነች የምታዘጋጅልን ይመረጣል ቻክ አሁን ያልከው እስቲ ለአማርኛ ለሌሎችም እንዲገባ ማለት ግድግዳ ላይ የሚሰራ የሚቀባ ማለት ነው እንደዚህ ጂፕሰሙ ማለት ነው ግድግዳ ላይ ይሰራል እሱ ግድግዳውም ጣሪያውም ይቀበል ከዛ በኋላ ፍሬም ይመረጥና ያው ታምርታለች ከዛ ይገጠማል ከፍሬሙ በኋላ ቀለም ስራ ነው ቀለምም አሉ ልጆች እኔ ጋር የሚሰሩ ለነሱም ሌላ የሰራ እድል ነው አዎ ለቻክ ሰራተኛ ለአምራች እና ለረዳትም ከኔ ስር የሚሰራለ ከፍሬሙ በኋላ ቀለም ይቀበል ከቀለሙ በኋላ እንግዲህ መብራቶች ይገባሉ እነዚህ ለዘረጉ መብራቶች ምናምን ጂም ላይት ስፖቶች የተለያዩ በመብራትና በቀለም ያሸበርቃል ማለት ነው መጨረሻው ከዛ ያልቃል ቤቱን ማስረከብ ምን ያህል ወጣቶች ብዙ ስራ እድል እየፈጠርክ ነው ያዩ ያለው እንግዲህ ለቀለም ለሚቀባም እንዳልከው ከስራ ከረዳትም ብዙ ስራዎችን እህታችንም አንተ የከፈካቸው የስራ እድሎች ናቸውና ለምን ያህል ወጣቶች አሁን ሙያህንም ማስተላልፈሃል አስተምረው የራሳቸውን ስራ የጀመሩ ሊኖሩ ይችላሉና እስቲ እሱን ብትነግረን እና እሱ ብዙ ናቸው እንግዲህ በመጀመሪያ አምራች ነው ቀጥሎ ቻክ የሚሰሩ ልጆች አሉ እነሱ ይገባሉ ከዛ ቀለም ኤሌክትሪሻንም አለ ኤሌክትሪክ የሚሰሩ ልጆችም ያው እነሱም በዚህ በጂፕሰም ሙያ ይካተታሉ ያው አንድ ላይ ስለሚሄድ አዎ ከኛም ቀድሞ ዝርጋታውን ይዘረጋሉ ከምርቱ በፊትም ሳይደረደር በፊትም ካለቀ በኋላ የሚመጣሉ እስኪያል ከኛው ጋር ነው የሚሆኑት የሚያስፈልገው ነገር እየጠራናቸው ሚስተካከል ቦታ ይስተካከላሉ መጨረሻ ላይም ደግሞ የፊኒሺንጉን እንትን እነሱ አንተኛሉ ከጂፕሰሙም ጎን ለጎን ሙሉ የፊኒሺንግ ስራ ነው የምሰራው ሌሎች ስራዎችም አሉ የዲኮር አዲስ አሁን ዘመናዊ የመጡ ስራዎች አሉ እነሱንም እንሰራለን ዲኮር ቀለሞች ግራናይት ኮንቴክስት ውጭ ላይ የሚሰሩ በረንዳ ላይ ኮሊደር ላይ ፓራፌት ላይ የሚሰሩ ስራዎችን በሙሉ የፊኒሺንግ ስራዎችን እንሰራለን ከጂፕሰም ውጭ እንግዲህ የፊኒሺንግ ስራም ትሰራለህ
እናመሰግናለን። ራስሽን እስቲ አስተዋውቂ። እሺ አባይነሽ ድጋፌ ይባላልው። በምን ሙያ ላይ ተሰማራሽ? በጂፕሰም ሙያ ላይ። የጂፕሰም ሙያ ነው እንግዲህ እየሰራሽ የሚያየውሽ። መቼ ጀመርሽ ሙያውን? ትንሽ ቆይቷል ከጀመርኩት። ያው አሁን እየሰራው ነው። በምን ሁኔታ ጀመርሽ? በአጋጣሚ ነው? አንዳንድ ጊዜ ይሄን ሙያ ፈልገዋለሁ ብለን ምን ሆኖ አለ አይደለ ምንመኘው? ያው ጂፕሰን ለመስራት አላሰብኩም፣ ግን በአጋጣሚ ያው ቢኒን ካገኘው ጀምሮ ጂፕሰን እየሰራውኝ ነው። በሱ ምክንያት ነው ጂፕሰን መስራት የጀመረው። ከገባሽበት ሙያውን ያው ከሰራሽ ሙያውን ነው ከወደድሽው አሪፍ ነው የሰራው ነው። ለመልመድ አላስቸገረሽም? ያው አስቸግሮኛል። ያው በትግስት ለምጫዋለሁ። አሁን እየሰራውኝ ነው። በስ ምን ገጥሞሻል? ያው በስራ ላይ ፈተና አለ። የሰው ጸባዩ ያው ችለሽ መስራት ነው። የሰውን ጸባይ ችለሽ ትሰሪያለሽ። ያው ስራ እስከሆነ ድረስ ችለሽ መስራት ነው። ምንም ማለት ዘና የሚያደርግም ገጠመኝ? ያው የመጀመሪያ ጊዜ ስጀምር ጂፕሰኑ እንደዚህ እየሰራውኝ ልኩን አላቅም እና ጂፕሰን ላይ ቃጫ ምናምን መግባት አላቅም። ዝም ብዬ ጋገርኩት ያለ ቃጫ ማለት ነው። ከዛ ሳወጣው ተሰበረብኝ። ይናገራል ሴቶችን በዚህ ሙያ ማግኘት ብዙ ጊዜ አልተለመደም። አሁን ግን ሴቶችን ወንዶች የሚሰሩ የሚባሉ ሙያዎች ላይ ያየናቸው ነው። እስቲ እንዴት ታገኘዋለሽ? አንቺም ከገባሽ በኋላ በሴትነትሽ የደረሰብሽ ነገር አለ? ይሄን ሙያ እንዴት መረጥሽው? እንዴት መስራት ፈለግሽ? ያው ስራ ወደድሽው ከሰራሽ ስራ ነው። በቃ ምንም እንትን የሚል ነገር ስራ ከሰራሹ ያስከብርሻል፣ ሳንቲም ታገኝበታለሽ። ያው ጠንካራውንሽ መስራት ስራ ጠንካራ የለም እንደዛ ብሎ ነገር። ያው ሳንቲም እስካስገኘሽ ድረስ ሰው እስካረገሽ ድረስ መስራት ነው ስራ። በቃ ስራ መናቅ ያለብሽ የሚያገኘሽውን ስራ መስራት ነው በቃ። እስቲ እንዴት ትገልጫለሽ? ወደ ስራው ሲያስገባሽም የሱም ሙያም ታታሪነትም ሊሆን ይችላል። በሙያ ውስጥ በዚህ በጂፕሰም ሙያ ውስጥ እሱን እንዴት ትገልጫለሽ? ቢኒያም በጣም ጥሩ ልጅ ነው። ስራ የለም ነበር ገባሽ? ሁለት ቀን ከሰራውኝ ሳምንት አርፋለሁ። ግን እሱን ካገኘው ጀምሮ አንድ ቀን አርፌ አላቅም። ጥሩ ልጅ ነው፣ ታታሪ ነው፣ ጎበዝ ነው፣ ለሰው ያስባል። ሁለተኛ ነገር ደግሞ እሱ ጋር ባልሰራው ጊዜ ከሌላ ሰው ያገናኘኛል ስራ። በጣም ጥሩ ልጅ ነው፣ ጸባይኛ ነው፣ ታታሪ ነው፣ ጎበዝ ልጅ ነው። ለጂፕሰን ሙያ ለዚህ ላለሽበት ሙያ ምን ያስፈልጋል ብለሽ ታስቢያለሽ? በጸባይም ሊሆን ይችላል፣ ትግስትም ሊሆን ይችላል። አሁን እንደነገርሽ ብዙ መታገስም አለብሽ ከሰዎች ጋር ስትሰሪ። ግን በዚህ ሙያ ላይ ይሄን ሙያ ለመስራት ይሄ ያስፈልጋል የምትዩ ነገር ካለ? ይሄ ሙያ ለመስራት አንደኛ ነገር ጸባይ፣ ሁለተኛ ነገር ትግስት። ትግስት ከሌለሽ መስራት አትችይም። አንደኛ ነገር ባለሀብቶቹ ያመናጭቁሻል። ይሄ እንደዚህ ያልሆነም እንደዚህ ነው ይሉሻል። ቆንጆም ካልሆነ ቆንጆም ቢሆን ቆንጆም ባለማወቅ አለ አይደል? አሁን ጂፕሰን ስራ እኛ እናቃለን አይደል? እነሱ አያውቁም። ያው ያሰሩሻል እንጂ ያው እንደዚህ ነው ብለሽ አስረድተሻቸው ካልሆነ በስተቀር እነሱ ብዙ ነገር አለ። ጸባይኛ ሰው ታገኛለሽ፣ ጸባይኛ ያልሆነ ሰው ታገኛለሽ። ግን አንቺ ትግስተኛ ሆነሽ ለስራሽ ስትይ በቃ ታሳልፊያለሽ ስራ እስከሆነ ድረስ ማለት ነው። ትግስትና ጸባይ ያስፈልጋል ያምናለሁ። መልካም። ምናልባት ቤት ውስጥ ለተቀመጡ ሴቶችም ማለት ይሄ የሚከብድ ስራ ነው ብለው ለሚያስቡ የጂፕሰን ሙያም ከገቡበት ግን እንዳንቺ ያው ቀላል ሆኖ እንጀራሽ ሆኗል አይደለ? እንደነገርሽ ምን ትመክሪያለሽ? የምታስተላልፊ መልእክትም ካለ በተለይ ደግሞ ሴት ስለሆንሽ ለሴቶችም? እኔ ሴቶችን የምለው ነገር ስራ ስሩ፣ ውጡና ስራ አትምረጡ። ስራ ያስከብራል እንጂ አያስነቅም። ሴቶች ወደ ስራ ውጡ እላለሁ። አመሰግናለሁ።
ብዙ ስራዎችን እየሰራክ ነው እስቲ ከዚህ በኋላስ ቢኒን በጂፕሰን ሙያ ውስጥ ወይስ ሌላ ሙያ ማካቱ እንዳልከው አሁን የፊኒሺንግ ስራዎችንም ማስዋቡ ላይም በጣም እየሰራክ እንደሆነ ያወራህን ነውና ወደፊት ምን ላይ እንጠብቀው ይሄን ስራ አሳድጎ ምን ያስባል እንግዲህ ስራው በአዋጭ ነው ያው ደንበኞችን የሚያስደስት እና ሰሪበትም ሙያው ላይ ሲሆን ሌላው ሰው በስራሽ ተደስቶ ስታይ አንቺ የምትደስችበት ነገር ነው ሙያው ያው ያስደስታል ደስ ይላል እና ከዚህ በኋላም ደግሞ እንደዚህ እንዳልኩሽ ሌሎች ስራዎች ዘመናዊ ስራዎች የሚመጡ አሉ እነሱንም እንሰራለን ከዚህ በኋላም አዳዲስ ስራ ባዳዲስ ስራም ደግሞ እንደምንመጣ እርግጠኛ ነኝ ምን አይነት አዳዲስ ስራዎች አሁን በዚሁ መስክ ላይ ወይስ ሌላ ያሰብከውም ካለ በዚህም ላይ አዳዲስ አሁን እንዳልኩሽ ዘመናዊ ስራዎች እየመጡ ነው የተሻሻለ አፕዴት እየሆነ ነው የሚሄደው ራስን ሁሌም አዳዲስ ነገር ላይ በሳም ያው በፈጠራ ስራም በዚሁ ይካተታል በየበራስሽ ምትፈጥሪና ስራዎች አሉ እነሱን ትያለ ግን ደግሞ በዚሁ ብቻ አይደለም ሌሎችም አደግ ብሎም ደግሞ ወደ ኮንትራክተርነት ትልቅ እንትን የማለት ሐሳብ አለኝ በጣም ደስ ይላል ምናልባት የምታስተላልፈው አንድ የጂፕሰን ባለሙያ ምን መሆን አለበት ምን ማድረግ አለበት ወደዚህ ሙያ ሲመጣ ካንተ ልምድ እስቲ ምን እንሰጥ ያው እንግዲህ መጀመሪያ ወደዚህ ስራ ሲገባ አንደኛ ስራዬ ብሎና ወዶ ስራውን ከገባበት በደንብ ትኩረት አድርጎ ስራዬ ነው ብሎ ከገባበት ጠንክሮና ጊዜውን ሰጥቶ ሁሉ ነገር በስርዓቱ አንተን ካለ ማይለምር ነገር የለም ትንሽ ነው ተብሎ የሚናቅ ስራ የለም ስራዬ ነው ብሎ እስከተገባበት ድረስ በደንብ ትኩረት አድርገው ተከታትለው አንተን ቢሉ ባጭር ጊዜ ውስጥ የሚለመድ ስራ ነው ያው ሲጀመር ትንሽ ሊያስቸግር ወይ ደግሞ ሊከብድ ይችላል ሁሉም ስራ ለመጀመሪያ ሲሆን ይከብዳል ግን ደግሞ እስከገባሽበት ድረስ ስራዬ ነው ብለሽ ከገባሽበት ምንም የሚያቀጥ ነገር የለም ሁሉም ነገር የሚለመድ ነገር ነው እናመሰግናለን